ሰላም ጤና ይስጥልኝ የተከበራችሁ የጋፋት ኒውስ ቤተሰቦቻችን እንደምን አረፈዳችሁ። የዕለተ ቅዳሜ መጋቢት 27 2018 ዓ.ም የተለያዩ ዓለም አቀፍ መገናኛ ብዙሃን በፊት ለፊት ገጾቻቸው ይዘዋቸው ከወጡት መረጃዎች መካከል ዋና ዋናዎቹን ወደ እናንተ እናደርሳለን። በቀዳሚነት የተመለከትነው ዓለምን ጉድ ያስባለውና በእሳት መካከል የተረፈው የአሜሪካ አየር ኃይል አባል ያለ ኢንተርኔት 36 ቀናትን ከባድ ጊዜያትን የገፉት ኢራናውያን አሁንም በጦርነቱ ምክንያት እንደቀጠሉ መሆናቸውን እና ሌሎች አንኳር ዓለም አቀፋዊ ጉዳዮችን ወደ እናንተ እናደርሳለን። አርብ ዕለት በደቡባዊ ኢራን ተመቶ የወደቀው የአሜሪካ ተዋጊ ጀት ውስጥ የነበረው የአየር ኃይል አባል መገኘቱ ፕሬዝዳንት ዶናልድ ትራምፕ አስታወቁ። የአሜሪካ F-15E ስታይራይክ ኢግል ተዋጊ ጄት ኢራን ግዛት ውስጥ ከተመታ በኋላም ሁለቱ ሀገራት አብራሪዎችን ሲያሳድዱ ነበር። አሜሪካ በዚያው ቀን አንዱን አብራሪ መታደግ የቻለች ሲሆን ሁለተኛ የአየር ኃይል አባል ለማዳን በጥላት ግዛት ውስጥ አደገኛ የፍለጋ ዘመቻም ስታከናውን ቆይታለች። ፕሬዝዳንት ትራምፕ ዛሬ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍም አግኝተነዋል ሲሉ ሁለተኛውን አብራሪ መታደግ መቻሉን አስታውቀዋል። ጠፍቶ የነበረው የአየር ኃይል ባልደረባ ጉዳት ቢደርስበትም በጥሩ ሁኔታ ላይ እንደሚገኝም ገልጸዋል። ላለፉት በርካታ ሰዓታት የአሜሪካን ሰራዊት ከአሜሪካ ታሪክ ውስጥም እጅግ ድፍረት የተሞላበት የፍለጋና የማዳን ዘመቻም አካሂደዋልም ብለዋል። የጠፋው የአየር ኃይል አባል እጅግ የተከበረ ኮሎኔል ሲሉ የገለጹት ትራምፕ በኢራን አደገኛ ተፈጥሮ ውስጥ ከጥላት መስመር ጀርባ ሆኖ በጥላቶቹ እየታደነ ነበርም ብለዋል። ይሁን እንጂ የአሜሪካ ኃይሎች በቀን ለ24 ሰዓታት ያለበትን ቦታ ሲከታተሉ እንደነበር ጠቅሰዋል። ጉዳት ደርሶበታል፣ ነገር ግን ደህና ይሆናልም ብለዋል። ትራምፕ በዚሁ ለጠፋው እስካሁን ድረስ አስተዳደራቸው ይፋ ማረጋገጫ ስላልተሰጠበት የመጀመሪያው አብራሪም አንስተዋል። የመጀመሪያው ጀግና አብራሪን መታደግ ስለመቻሉ ማረጋገጫ ያልተሰጠው ሁለተኛ የመታደግ ዘመቻ እንዳይበላሽ በሚል እንደሆነም አስረድተዋል። መቼም ቢሆን የአሜሪካ ተዋጊውን አንተውም ሲሉም አክለውም እንደ ትራምፕ ገለጻ በኢራን ግዛት ውስጥ የማዳን ዘመቻ የተከናወነው አንድም አሜሪካዊ ሳይገደል ወይም ሳይጎዳ ነውም ብለዋል። የጥላት መስመር ውስጥ የነበረው የአሜሪካ ወታደር ለመታደግ በርካታ አውሮፕላኖች ተሰማርተውም እንደነበርም ተናግረዋል። አሜሪካ መታደግ የቻለችው አብራሪዋ በኢራን ባለስልጣናት ፍለጋ ሲካሄድበትም ነበር። ኢራን ጦሩን የአሜሪካ ወታደሩን ለያዘ ሰው ከ$66,000 በላይ ሽልማት ማዘጋጀቷንም አስታውቆ ነበር። ማህበራዊ ሚዲያ ላይ የተለቀቁ ቪዲዮዎችም በመቶዎች የሚቆጠሩ ኢራናውያን በደቡባዊ ምዕራብ ኢራን ወደሚገኙ ተራራማ ቦታ ሲያመራም አሳይቷል። በተያያዘም የጠፋው የአየር ኃይል አባል ለመታደግ የተንቀሳቀሱ የአሜሪካ ኃይሎች ነበሩበት የተባለ የኢራን አካባቢ በተፈጸመ ጥቃቶችም 4 ሰዎች መገደላቸውን አገሪቱ መንግስት መገናኛ ብዙሃን ዘገበ። የኢራን እስላማዊ አብዮታዊ ዘብ በበኩሉ አሜሪካውያን አብራሪ ሲፈልጉ የነበሩ ድሮኖች መትቶ መጣሉንም አስታውቋል። ከአብዮታዊ ዘብ ጋር ግንኙነት ያለው ታስኒሚ የዜና ወኪል ሰዎች ስለመገደላቸው ዘገባ ያወጣው ፕሬዝዳንት ዶናልድ ትራምፕ አብራሪውን መታደግ መቻሉን ከማረጋገጣቸው አስቀድሞ ነው። በዘገባው ላይ የተጠቀሱ አካባቢ ባለስልጣናት በተራራማው ኮህጊሊዮን እና ቦዮር አህማድ ግዛት ውስጥ በተፈጸሙ ጥቃቶች ቢያንስ 3 ሰዎች ተገድለዋል። የግዛቱ ገዢም ለተፈጸመው ጥቃት ተጠያቂ ያደረጉት አሜሪካንና እስራኤልን ነው። ከዚህ በኋላ በወጣው ዘገባ ላይ ደግሞ ምክትል ገዢው ፋቲህ መሐመድ የሟቾቹን ቁጥር ወደ 4 ከፍ ማለቱን ለመገናኛ ብዙሃን ተናግረዋል። እነዚህ ጥቃቶች አሜሪካና ኢራን ውስጥ ተዋጊ ጀቶችን ሲያበሩ የተመታውን አብራሪ ለመታደግ ካካሄደቻቸው ዘመቻ ጋር ይገናኝ እንደሆነም ግልጽ አይደለም። ፕሬዝዳንት ትራምፕ አብራሪውን ለማዳን በርካታ አውሮፕላኖች ተሰማርተው እንደነበር ገልጸው የኢራን አብዮታዊ ዘብ ፍለጋ ላይ የነበሩ የአሜሪካ ድሮኖች መትቶ መጣሉን እንደገለጸ የመንግስት መገናኛ ብዙሃን ዘግበዋል። ከፊል ይፋዊ የሆነው ፋርስ የዜና ወኪል እንደዘገበው በኢታን ደቡባዊ ኢስፋሃን ግዛት ውስጥ የአሜሪካ ድሮን ተከስክሷል። ስለዚህ ክስተት አሜሪካ በኩል ማረጋገጫም አልተሰጠም። ኢራን በኢራን ኢንተርኔት ከተቋረጠና አብዛኛው
ተጠቃሚ ከቀሪው ዓለም ከተቆራረጠ 36ኛ ቀኑን ይዟል። የዓለም ኢንተርኔት ግንኙነት የሚቆጣጠረው ኔት ብሎክስ በኢራን ኢንተርኔት ከተቋረጠ ከ840 በላይ ሰዓታት ማለፉን አስታውቋል። ኔት ብሎክስ በኢራን የኢንተርኔት ግንኙነት ከዚህ ቀደም ከነበረው 1% ላይ ይገኛልም ብሏል። በቢቢሲ የተወሰኑ የአገሪቱ ባለስልጣናት የመንግስት ደጋፊ ተቋማትና ጋዜጠኞች ያልተገደበ ኢንተርኔት አገልግሎት እንደሚያገኙም መረዳት ችሏል። በኢራን ውስን ሰዎች እንደ ስታርሊንክ ያሉ ሳተላይቶችን በመጠቀም የኢንተርኔት አገልግሎትን ያገኛሉ፣ ነገር ግን ክፍያውም ውድ ነው ብሏል። በኢራን ስታርሊንክ ሲጠቀሙ የተገኙ ግለሰቦች እስከ 2 ዓመት በሚደርስ እስራት ይቀጣሉ። የኢራን መገናኛ ብዙሃን ጦርነቱ ከተጀመረ ጊዜ ጀምሮ በመቶዎች የሚቆጠሩ ስታርሊንክ መሳሪያ መያዛቸውንም ተዘግቧል። የአሁንም የኢራን ውጭ ጉዳይ ሚኒስትር አባስ አራጋቺም በቡሻህር የኒውክሌር ጣቢያ አቅራቢያ የተፈጸመውን ጥቃት አስመልክቶ አስተያየታቸውን ሰጥተዋል። በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት አስተያየት በዩክሬን በዛፖሪዥያ ኒውክሌር አየር ኃይል ማመንጫ ጣቢያ አካባቢ ስላለው ግጭት የምዕራባውያን ቁጣን አስታውሰው እስራኤልና አሜሪካ የቡሻህርን ጣቢያ 4 ጊዜ በቦምብ ደብድበዋል። ራዲዮ አክቲቭ ጨረር ሾልኮ ቢወጣ በቴህራን ሳይሆን በባህረ ሰላጤው ሀገራት ዋና ከተሞች ህይወትን ይቀጥፋል ብለዋል። አሜሪካ ሁኔታዎችን እስራኤል በኒውክሌር ጣቢያዎች አቅራቢያ ጥቃት ስለመፈጸማቸውም እስካሁን ድረስ ያሉት የለም። ዓለም አቀፉ የኒውክሌር ተቆጣጣሪ ዓለም አቀፉ የኒውክሌር ኃይል ተቆጣጣሪ በኒውክሌር ኃይል ማመንጫ አካባቢዎች በከፍተኛ ወታደራዊ ጥንቃቄ እንዲደረጉ አሳሰበም። ዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ በፎቶ ባለመበት ጌት ኢሜጅ በሚል ባወጣው መረጃ ይህ በቡሻህር የኒውክሌር ማመንጫ አካባቢ ስለተፈጸመው ጥቃት መረጃ እንደደረሰው ጠቅሶ ጥልቅ ስጋትም እንደተሰማው አስታውቋል። ኤጀንሲው በኤክስ ገጹ ላይ የራዲዬሽን ጨረር መጠን መጨመር አልተመዘገበም ብሏል። አክሎም በኒውክሌር ኃይል ማመንጫ ላይና በአካባቢዎቹ ጥቃት መፈጸም የለበትም ያለ ሲሆን የኒውክሌር አደጋ እንዳይፈጠር ከፍተኛ ወታደራዊ ጥንቃቄ እንዲደረግ ጥሪ አቅርቧል። ክቡራትና ክቡራን የጋፋት ኒውስ ቤተሰቦቻችን እና ለተለያዩ ዓለም አቀፍ መገናኛ ብዙሃን በፊት ለፊት ገጾቻቸው ይዘዋቸው የወጡትን መረጃዎች መጋራት ከፈለጋችሁ የዩቲዩብ ቻናላችን ሰብስክራይብ፣ ኮሜንትና ላይክ ያድርጉ። እናመሰግናለን።